ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በጣም አስተማሪ በሆነ ቪዲዮ በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከቁጥጥር ውጪ የሆነ የስኳር በሽታ የመጀመሪያ አደገኛ 10 ማስጠንቀቂያ ምልክቶችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት በጣም አስተማሪና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ሁላችሁም ደግሞ እስከ መጨረሻው ይህንን ቪዲዮ በሚገባ ማየትና መረዳት መቻል አለባችሁ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቴ የማልፍ ይሆናል። የስኳር በሽታ ያለባቸው ሰዎች በደም ውስጥ ያለ የግሉኮስ መጠንን ለመቆጣጠር የተቸገሩ ሰዎች እንደ ጥማት መጨመር፣ ተደጋጋሚ የሆነ ሽንት፣ የፍራፍሬ ትንፋሽ ወይም ደግሞ እስትንፋስና የኢንፌክሽን መጨመር የመሳሰሉ ምልክቶችን ያሉ። አይነት አንድ የስኳር በሽታ ብዙውን ጊዜ በልጅነት ጊዜ ይከሰታል። በዚህ አይነቱ የስኳር ህመም በሽታ የመከላከል ስርዓታችን በቆሽት ውስጥ ኢንሱሊን የሚያመነጩ ህዋሶችን ወይም ደግሞ ሴሎችን ያጠቃል። በዚህም ኢንሱሊንን ማምረት አይችልም። ምልክቶቹ ብዙውን ጊዜ በድንገት ይታያሉ። አይነት 2 የስኳር በሽታ ደግሞ ከ45 ዓመት ዕድሜ በኋላ በጣም የተለመደ ነው። እናም ምልክቶቹ ቀስ በቀስ የሚታዩ ናቸው። ብዙ ሰዎች አይነት 2 የስኳር በሽታ እንዳለባቸው ስለማያውቁ እሱን ለመቆጣጠር እርምጃዎችን አይወስዱም። በአይነት 2 የስኳር በሽታ ውስጥ ሰውነታችን ኢንሱሊንን በትክክል መጠቀም የማይችልበት ሁኔታ ነው። ከጊዜ በኋላ ኢንሱሊንን ማምረትም ሊያቆም ይችላል። የስኳር በሽታ በአንድ ሰው የህይወት ጥራት ላይ ተጽዕኖን ሊያሳድር ይችላል። እናም የደም ውስጥ የግሉኮስ መጠን ከፍ ካለ ለህይወትም አስጊ ነው። ስለዚህ የስኳር በሽታ ምልክቶችን የሚያውቅ ሰው ቀደም ብሎ ምርመራ ሊያደርግናም ውስብስብ ችግሮች እንዳይከሰቱ ለመከላከል እርምጃዎችን ሊወስድ ይችላል። የአንዳንድ ሰው የስኳር በሽታ ከቁጥጥር ውጪ የሚሆንበት የተለያዩ ምክንያቶችም አሉ። አንዳንድ ጊዜ ኢንሱሊንን የሚጠቀሙ እናም ሁሉንም የዶክተሮች መመሪያዎችን የሚከተሉ ሰዎች በደማቸው ውስጥ ያለው የስኳር መጠናቸው በጣም ከፍተኛም ሊሆን ይችላል። በእነዚህ አጋጣሚዎች ሕክምናቸውን ለማስተካከል ወይም ደግሞ ሌሎች መድኃኒቶች እንዲታዘዝላቸው በድጋሜ ዶክተር ማየት ያስፈልጋቸዋል። በሌላ አጋጣሚ ደግሞ አብዛኛዎቹ ሰዎች የስኳር ህመም እያለባቸው ሳያውቁ ምርመራን ሳያደርጉ ይቆያሉ። በዚህ ጊዜ የደም ስኳር መጠናቸው ከቁጥጥር ውጪ ይሆናል። በጣም ብዙ ሰዎች የስኳር በሽታ እንዳለባቸው የሚያውቁት የስኳር በሽታቸው ስር ሰዶ በጣም ከፍተኛ ደረጃ ከደረሰ በኋላ ነው። አንድ ሰው ታዲያ ለስኳር በሽታ የህክምና እርዳታ እንደሚያስፈልገው የሚያሳዩ 10 አደገኛ ምልክቶችን አሁን በዚህ ቪዲዮ ላይ እነግራችኋለሁ ማለት ነው። እነዚህ ምልክቶች የሚያጋጥማቸው ማንኛውም ሰዎች ወዲያውኑ ዶክተራችሁን ማማከር ወይም ደግሞ ህክምና ማድረግ ይኖርባችኋል። የመጀመሪያው ከፍተኛ የሆነ የደም ግሉኮስ ወይም ደግሞ የደም ስኳር መጠን ነው። ከፍተኛ የደም ግሉኮስ ንባብ መጠን የስኳር በሽታ ትኩረት እንደሚያስፈልገው በጣም ግልጽ ከሆኑ ምልክቶች ውስጥ አንዱ ነው። ጤናማ የደም ስኳር መጠን ብዙ ጊዜ ከ80 እስከ 130 ሚሊግራም ፐር ዴሲሊትር ከምግብ በፊት እናም ከ180 ሚሊግራም ፐር ዴሲሊትር በታች ምግብ ከተመገባችሁ በ2 ሰዓታት ውስጥ መሆኑን ልብ ማለት ያስፈልጋል ማለት ነው። ከ180 ሚሊግራም ፐር ዴሲሊትር በላይ ከሆነ ማለትም ምግብ ከበላችሁ እስከ 2 ሰዓታት ባለ ጊዜ ውስጥ ከዚህ በላይ ከሆነ በጣም ሪስክ አለው ማለት ነው። ምግብ ሳትመገቡ ደግሞ ከ130 ሚሊግራም ፐር ዴሲሊትር በላይ የሚሆነም ከሆነ ደግሞ ችግር እንዳለ አመላካች ስለሆነ ምርመራ ማድረግ ያስፈልጋል። የስኳር በሽታ ህክምናን በትክክል መጠቀምና የአኗኗር ዘይቤ ለውጦች ብዙውን ጊዜ የደም ግሉኮስን በታለመላቸው ገደቦች ውስጥ ሊያመጡ ይችላሉ። በደም ውስጥ ያለው የግሉኮስ መጠን በጣም ከፍ ካለ ወይም ደግሞ በየጊዜው እየጨመረ ከሆነ የህክምና እቅዳችሁን ማስተካከል ስለሚያስፈልጋችሁ ከሐኪማችሁ ጋር መነጋገር ይኖርባችኋል። ሁለተኛ ደግሞ በተደጋጋሚ በኢንፌክሽኖች ወይም ደግሞ በበሽታዎች መያዝ ይከሰታል። በደም ውስጥ ያለው የስኳር መጠን መጨመር የአንድን ሰው
ለበሽታ የመጋለጥ እድልን በከፍተኛ ሁኔታ ይጨምረዋል። አንድ ሰው በተደጋጋሚ በበሽታ ወይም ደግሞ በኢንፌክሽን ከተጠቃ ሐኪም ማየት አለበት። ከቁስል ወይም ደግሞ ከኢንፌክሽኑ ለመዳን ከበፊቱ የበለጠ ረዘም ያለ ጊዜም ይወስዳል። የስኳር በሽታ ያለባቸው ሰዎች እንደ ሴሉላይትስ ወይም ደግሞ ቁስሎች ያሉ የቆዳ ኢንፌክሽኖች በተለይም በእግር ላይ የሽንት ቧንቧ ኢንፌክሽኖች ወይም ደግሞ ሲስታይትስ ጨምሮ የጨጓራና ትራክት ኢንፌክሽኖች እንደ ጉንፋን ያሉ የመተንፈሻ አካላት ኢንፌክሽኖች እናም በይስት ኢንፌክሽኖች በተደጋጋሚ ይጠቃሉ። ይስት ስኳርን ይመገባል። ስለዚህ የበሽታ መከላከል መቀነስናም በደም ውስጥ ያለው የግሉኮስ መጠን መጨመር በተለይ የስኳር ህመም ያለባቸውን ሰዎች በተደጋጋሚ ለይስት ኢንፌክሽን ተጋላጭ ያደርጋቸዋል። በስኳር በሽታ የሚከሰቱ ኢንፌክሽኖችም ለመዳን ረጅም ጊዜ የሚወስዱ ሲሆን ከሌሎች ሰዎች በበለጠ ፍጥነት ሊባባሱም ይችላሉ። አፋጣኝ ህክምና ከሌለ ሴፕሲስ ወይም ደግሞ ለህይወት አስጊ የሆነ ውስብስብ ችግር ሊፈጠር ይችላል። ለምሳሌ የስኳር በሽታ ያለባቸው ሰዎች የእግር ቁስሎቻቸው ወደ ቲሹ ሞትናም ምናልባትም የመቆረጥ አስፈላጊነትን ሊያስከትል ይችላል። ሰዎች የቆዳ ለውጦችን በየጊዜው በመመርመር የኢንፌክሽን ምልክቶች ካጋጠማቸው ወዲያውኑ የህክምና እርዳታ ማግኘት ይኖርባቸዋል። ሶስተኛ ደግሞ የሽንት መጠን መጨመር ወይም ደግሞ በተደጋጋሚ ሽንት ይከሰታል። ተደጋጋሚ ሽንት ወይም ደግሞ ፖሊዩሪያ የምንለው ከቁጥጥር ውጭ የሆነ አይነት 1ና አይነት 2 የስኳር በሽታ የተለመደ ምልክት ነው። ብዙውን ጊዜ ሰዎች በየቀኑ ከ1 እስከ 3 ኳርት ሽንትን ይሸናሉ። 3 ኳርት ማለት እንግዲህ ወደ 3 ሊትር የሚጠጋ የሽንት መጠን ማለት ነው። 1 ኳርት ከ0.94 ሊትር ጋር እኩል ነው። ስለዚህ 3 ኳርት ማለት ወደ 3 ሊትር ይጠጋል ማለት ነው። ካልታከመ የስኳር በሽታ አንድ ሰው በቀን እስከ 20 ኳርት ሽንትን ሊለቅ ይችላል። ይህ የሚከሰተው በሃይፐርግላይሲሚያ ነው። በሰውነት ውስጥ ከመጠን በላይ የግሉኮስ መጠንን ለማስወገድ በሚሞክርበት ጊዜ ነው። የስኳር መጠን ከፍ ባለበት ጊዜ ሰዎች ብዙ ጊዜ ስለሚጠጡ ብዙ ሽንት እንዲፈጥሩ ያደርጋቸዋል። 4ኛ ደግሞ ከፍተኛ የሆነ ጥማት መጨመር ነው። የስኳር በሽታ ያለባቸው ሰዎች አንዳንድ ጊዜ ፖሊዲፕሲያ ከፍተኛ የሆነ የጥማት አይነት ያጋጥማቸዋል። ይህ ከቁጥጥር ውጭ በሆነው አይነት 1 የስኳር በሽታ የተለመደ ሲሆን በደም ውስጥ ያለው የስኳር መጠን በጣም ከፍተኛ በሚሆንበት ጊዜ ከአይነት 2 ጋም ሊከሰት ይችላል። ከፍተኛ የደም ግሉኮስ ድርቀትናም ጥማትን ያስከትላልናም የሰውነትን ውሃ የመሳብ አቅምንም ሊቀንስ ይችላል። በዚህ ጊዜ ከመጠን በላይ የውሃ ፍላጎት፣ ስር የሰደደ ደረቅ አፍናም መፍዘዝ ይከሰታል። ሁለቱም ከመጠን በላይ ጥማትናም ከመጠን በላይ የሽንት መሽናት የአንድ ሰው የደም ውስጥ የግሉኮስ መጠን ከ250 ሚሊግራም ፐር ዴሲሊትር በላይ በሚሆንበት ጊዜ የመከሰት እድላቸው በጣም ከፍተኛ ነው። ሁለቱ ሁኔታዎች አንድ ላይ ሊከሰቱ ስለሚችሉ አንድ ሰው ብዙ ፈሳሽ በሚጠጣበት ጊዜ እንኳን የሰውነት ድርቀት ሊከሰት ይችላል። የሰውነት ድርቀት የዲያቤቲክ ኬቶ አሲዶሲስ ውጤት ነው። ዲያቤቲክ ኬቶ አሲዶሲስ ወይም ደግሞ ዲኬኤ ሰውነታችን ኃይል ለማግኘት ግሉኮስ ማግኘት ሲያቅተውና በምትኩ ስብን መሰባበር ሲጀምር የሚከሰት ለህይወት አስጊ የሆነ ሁኔታ ነው። ኬቶንስ የዚህ ሂደት ውጤት ናቸው። በደም ውስጥ ሲከማቹ በጣም አሲዳማ ያደርጉታል። የዲያቤቲክ ኬቶ አሲዶሲስ ምልክቶች የምንላቸው መፍዘዝ፣ ማቅለሽለሽና ማስታወክ፣ ግራ መጋባት፣ የሆድ ህመም፣ ፍሬያማ ሽታ ያለው ትንፋሽ፣ የንቃተ ህሊና ማጣትና ምናልባትም ኮማ ውስጥም ትገባላችሁ። የዲያቤቲክ ኬቶ አሲዶሲስ ምልክቶች ያጋጠማቸው የስኳር በሽታ ያለባቸው ሰዎች አፋጣኝ የህክምና ክትትል ያስፈልጋቸዋል። ዲያቤቲክ ኬቶ አሲዶሲስ ገዳይም ሊሆን ይችላል። እናም አስቸኳይ የሆስፒታል ህክምና ያስፈልገዋል። 5ኛ ደግሞ ክብደት ሳይጨምር የምግብ ፍላጎት መጨመር ይከሰታል። የስኳር በሽታ ያለበት ሰው በደም ውስጥ ያለው የግሉኮስ መጠን ከፍ ሊል ይችላል። ነገር ግን ሴሎቻችን ይህንን ግሉኮስ እንደ ኃይል ለመጠቀም ሊጠቀሙበት አይችሉም። ይህ የሚሆነው ሰውነታችን ኢንሱሊንን ስላላመነጨ ወይም ደግሞ ኢንሱሊንን በትክክል መጠቀም ስለማይችል ነው። ኢንሱሊን ግሉኮስን ውጤታማ በሆነ መንገድ ለማቀነባበር አስፈላጊ የሆነ ሆርሞን ነው። ስለዚህ ኢንሱሊን ከሌለ ምንድነው ግሉኮስን ለኢነርጂ ወይም ደግሞ ለኃይል መጠቀም አንችልም ማለት ነው። አንድ ሰው በደም ውስጥ ያለው የስኳር መጠኑ ከፍ ያለ ቢሆንም እንኳን
ሰውነቱ ጉልበት ሊጎለው ይችላል። ምክንያቱም ኢንሱሊንን በአግባቡ ሰውነቱ ሊጠቀም አይችልም ወይም ደግሞ ኢንሱሊንን ማምረት ስለማይችል በዚህ ጊዜ ግሉኮስን ወደ ኃይል መጠቀም ስለማይችል ማለት ነው። ይህ ወደ ፖሊፌጂያ ሊያመራ ይችላል። በዚህ ውስጥ ሰውነት ነዳጅ ለማግኘት በሚሞክርበት ጊዜ የረሃብ ምልክቶችን ያስነሳል። አንድ ሰው በሚበላበት ጊዜ እንኳን ሰውነቱ ነዳጅ መጠየቁን ስለሚቀጥል የረሃብ ስሜት ሊቀጥል ይችላል። ቢሆንም ከመጠን ያለፈ ውፍረትና አይነት 2 የስኳር በሽታ መካከል ግንኙነት አለ። የስኳር በሽታቸውን ለመቆጣጠር የተቸገሩ ሰዎች ከመጠን በላይ በሚበሉበት ጊዜም እንኳን ክብደትን ላይጨምሩ ይችላሉ። አንድ ሰው ትልቅ የምግብ ፍላጎት ቢኖረውም ነገር ግን ክብደት ካልጨመረ ይህ የሚያሳየው ሰውነታቸው ከምግብ የሚፈልገውን ኃይል ሁሉ አያገኝም ማለት ነው። 6ኛ ደግሞ ክብደት መቀነስ ይከሰታል። ይህ ግሉኮስን ለኃይል መጠቀም አለመቻል ወደ ክብደት መቀነስ ሊያመራ ይችላል። የስኳር በሽታ ያለበት ሰው ክብደት መቀነስ አለመቀነሱ የሚወሰነው ሰውነቱ የግሉኮስን አጠቃቀምና ምን ያክል እንደሚመገብ ላይ በመመስረት ነው። እንዲሁም ከስኳር በሽታ ጋር ሊከሰት ከሚችለው ከመጠን በላይ ሽንት ጋር የተያያዘም ሊሆን ይችላል። አንድ ሰው ከመጠን በላይ እየበላ ቢመስልም አሁንም ክብደቱ ቢቀንስ ሐኪም ማየት ይኖርበታል። 7ኛ ደግሞ የፍራፍሬ እስትንፋስ ይከሰታል። በደም ውስጥ ያለው የስኳር መጠናቸው ከፍ ያለ ሰዎች ትንፋሻቸው ፍሬያማ ወይም ደግሞ ጣፋጭ መሆኑን ያስተውላሉ። በኢንሱሊን ችግር ምክንያት ሰውነታችን ከደም ውስጥ ግሉኮስ ማግኘት ሲያቅተው ለኃይል ሲል ስብን ይሰብራል። ይህ አሴቶን የተባለ ኬሚካል በመፍጠር የፍራፍሬ ሽታ ይኖረዋል። የፍራፍሬ እስትንፋስ የዲያቤቲክ ኬቶ አሲዶሲስ ምልክት ሊሆን ይችላል። ለህይወት አስጊ የሆነ እናም በጥቂት ሰዓታት ውስጥም የሚፈጠር ነው። ይህ ምልክት ያለበት ማንኛውም ሰው ወዲያውኑ የህክምና እርዳታን ማግኘት ይኖርበታል። 8ኛ ደግሞ የኩላሊት ችግሮችን ያስከትላል። ከጊዜ በኋላ ከፍተኛ የግሉኮስ መጠን ኩላሊትን ጨምሮ የደም ስሮችንንም ይጎዳል። ኩላሊቶቻችን ደምን ለማጣራት ጠንክረው ሲሰሩ የኩላሊት በሽታ ሊከሰት ይችላል። ከ3ቱ ጎልማሶች መካከል አንድ ያክሉ የስኳር በሽታ ያለባቸው ሰዎች የኩላሊት በሽታ ይኖርባቸዋል። ሁለቱም የስኳር በሽታ እናም የኩላሊት በሽታ ያለባቸው ሰዎች የሚያስተውሉት ምልክቶች የምንላቸው በጣም ጥቁር ወይም ደግሞ ደም የተሞላበት ሽንት፣ አረፋ ሽንት፣ በታችኛው ጀርባ ላይ በኩላሊት አጠገብ ህመም መሰማት፣ ስር የሰደደ የኩላሊት በሽታ ወይም ደግሞ የሽንት ቧንቧ ኢንፌክሽንን ያስተውላሉ። የኩላሊት በሽታ በመጀመሪያ ደረጃ ጥቂት ወይም ደግሞ ምንም ምልክቶችን አያመጣም። ምልክቶቹ ሲታዩ ደግሞ ቀድሞውኑም ኩላሊቶቻችሁ ጉዳት ደርሶበትም ሊሆን ይችላል። ምክንያቱም በጣም ዘግይቶ ስለሆነ የምታውቁት። የስኳር በሽታ መኖሩን ማወቅናም በተቻለ ፍጥነት የደም ስኳር መጠንን መቆጣጠር አስፈላጊ የሆነበት ይህ አንዱ ምክንያት ነው። ኩላሊቶቻችሁን ቀድሞ ለመታደግ ስለሚረዳ ማለት ነው። ምክንያቱም ኩላሊቶቻችሁ በጣም ከተጎዱ በኋላ ስለሆነ ምልክቶቹን ማሳየት የሚጀምሩት። የስኳር በሽታ እንዳለባችሁና እንደሌለባችሁ አስቀድሞ ማወቅ ኩላሊቶቻችሁ ሳይጎዱ አስቀድማችሁ ለመድረስ ይረዳል ማለት ነው። 9ኛ ደግሞ የካርዲዮቫስኩላር በሽታ ምልክቶች ይከሰታሉ። የስኳር በሽታ ያለባቸው ሰዎች እንደ ከፍተኛ የደም ግፊት ያሉ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ምልክቶች አሏቸው። እንዲሁም ለልብ ህመም የሚያጋልጡ ነገሮች ከፍተኛ የኮሌስትሮል መጠንና ውፍረትም ሊኖራቸው ይችላል። የስኳር በሽታ ከሚያስከትላቸው ችግሮች ሁሉ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር በሽታ ነው። ይህ ደግሞ ለሞት የሚዳርግ በሽታ ነው። ደካማ የደም ዝውውር ቁስሎችን ለመፈወስናም እንደ እግሮች ላይ ያሉ ችግሮችን ለማዘግየት አስተዋጽኦ ያደርጋል። ከፍተኛ የደም ግፊት፣ የደረት ህመም ወይም ደግሞ ያልተለመደ የልብ ምቶች አስፈላጊ የማስጠንቀቂያ ምልክቶች ናቸው። ሰዎች በስኳር በሽታ ወይም ደግሞ በሌላ በሽታ ምክንያት እነዚህን ምልክቶች ችላ ማለት የለባቸውም። ቶሎ ምርመራ ማድረግ ይኖርባቸዋል። 10ኛ ደግሞ መንቀጥቀጥ ወይም ደግሞ መደንዘዝ ይከሰታል። ለረጅም ጊዜ የሚቆይ ከፍተኛ የደም ስኳር መጠን በመላ ሰውነታችን ላይ በተለይም በእጆች ወይም ደግሞ በእግሮች ላይ ያለውን ስሜት የሚነኩ ነርቮችን ይጎዳል። አንድ ሰው የመደንዘዝ ወይም ደግሞ የመንቀጥቀጥ ስሜት ካለበት የነርቭ መጎዳት ወይም የስኳር በሽታ ኒውሮፓቲ ሊኖርበት ይችላል። አንዳንድ የስኳር በሽታ ያለባቸው ሰዎች እንደ የኤሌክትሪክ ስሜት ወይም ደግሞ ማቃጠል የሚሰማቸው የነርቭ ህመም ይሰማቸዋል። የነርቭ ህመም በየትኛውም ቦታ ሊከሰት ይችላል። ነገር ግን በእግሮችናም በእጆች ላይ በተለይ የሚከሰት ነው።
እነዚህን ምልክቶች የሚያዩ ሰዎች ዶክተር በፍጥነት ማየት አለባቸው። በእግሮች ላይ መቅላት፣ እብጠት ወይም ደግሞ ሙቀት መሰማት አፋጣኝ ክትትል የሚያስፈልገው የህክምና አስቸኳይ ወይም ደግሞ አደገኛ ሁኔታን ሊያመለክት ይችላል። ስለዚህ ክቡራትና ክቡራን ተመልካቾቼ በአጠቃላይ ከጠቀስኳቸው ከነዚህ 10 ምልክቶች ውስጥ አንዱ ያጋጠመው ማንኛውም ሰው የስኳር በሽታ ቢታወቅም ባይታወቅም በተቻለ ፍጥነት ዶክተር ማየት ይኖርበታል ማለት ነው። አንድ ሰው በደም ውስጥ ያለውን የስኳር መጠን በፍጥነት መቆጣጠር በጀመረ ቁጥር እድገቱን የመቀነስናም የችግሮቹን ስጋት የመቀነስ እድሉ ይጨምራል። ዲያቤቲክ ኬቶ አሲዶሲስ ወይም ደግሞ የደረት ህመም ምልክቶች ያለው ማንኛውም ሰው ሳይዘገይ ድንገተኛ የህክምና እርዳታ ወይም ደግሞ ህክምና ክትትል ማግኘት ወይም ደግሞ ማድረግ ይኖርበታል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የስኳር በሽታ እንግዲህ የሚከሰተው ሳታውቁት ነው ማለት ነው። ሳታውቁት ማለት በጣም ስር ይሰድና ምልክቶቹን በጣም በከፍተኛ ሁኔታ ባንዴ የምታስተውሉ ይሆናል ማለት ነው። ስለዚህ በተቻላችሁ መጠን የአኗኗር ዘይቤያችሁን መቆጣጠር ወይም ደግሞ የተሻለ ማድረግ፣ አመጋገባችሁን ማስተካከል፣ እንቅስቃሴን ማድረግ፣ በቂ ውሃ መጠጣት፣ ጣፋጭ ነገሮችን አለመመገብ፣ ጨዋማ ነገሮችን አለመመገብ፣ ከፍተኛ የሰውነት ክብደት ካላችሁ የሰውነት ክብደታችሁን ወይም ደግሞ ቦዲ ማስ ኢንዴክሳችሁን መደበኛ ወይም ጤናማ በሆነ ክልል ውስጥ መጠበቅ ያስፈልጋል ማለት ነው። ምክንያቱም የስኳር በሽታ የሚከሰተው በተለምዶ ኢትዮጵያውያን በየዓመቱ ወይም ደግሞ በየ2 ዓመቱ ምርመራን ስለማናደርግ አንዴ በበሽታው ከተጠቃን በኋላ ስለሆነ ችግሩን የምናውቀው በተቻለ መጠን እንቅስቃሴን ማድረግ ያስፈልጋል፣ አመጋገባችሁን ማስተካከል ያስፈልጋል ማለት ነው። በተቻላችሁ መጠን ደግሞ በየ2 ዓመቱ ወይም ደግሞ በየዓመቱ ቢቻላችሁ በየዓመቱ የደማችሁን የስኳር መጠን ምንጊዜም ቢሆን ምርመራ በማድረግ ብታረጋግጡ ወይም ደግሞ ብታውቁ ይመረጣል ማለት ነው። ስለዚህ እነዚህን ምልክቶች ካስተዋላችሁ ቶሎ ብላችሁ የህክምና እርዳታ ማግኘት ይኖርባቸዋል። የስኳር በሽታ አደገኛ ማስጠንቀቂያ ምልክቶች ናቸው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም አይለኝ ይላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ ልታሰፍሩልኝ ትችላላችሁ። በፍጹም ላይክ ሳታደርጉ እንዳትወጡ። ይህ ቪዲዮ ደግሞ ለበርካታ ሰዎች ጠቃሚ ስለሆነ ለሁሉም ሼር ማድረጋችሁን አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።